አሁን ያነበብኩትን የመጽሐፍ ቅዱስ ክፍል ርዕስ ሰጥቼዋለሁ። ርዕሴ ከሰፈር አስተሳሰብ እንውጣ ነው። ከሰፈር አስተሳሰብ እንውጣ ነው። ይሄ ያነበብኩት የመጽሐፍ ቅዱስ ክፍል ጌታ ኢየሱስ ክርስቶስ በምድር ላይ የነበረውን ቆይታ ጨርሶ የመጣበትን ዓላማ አጠናቆ ወደ አባቱ ሊሄድ ባለበት ሰዓት መጨረሻ ሰዓት ላይ በተነሳው ጥያቄ የመለሰውን መልስን የምትመለከቱት ኢየሱስ ክርስቶስ በተለይ ይሄቺ 3 ዓመት ከ6 ወር ወይም 3 ዓመት ተኩሏ ከደቀ መዛሙርቱ ጋር ሲያሳልፍ አገልግሎት ቆይታውን በተመለከተ ደቀ መዛሙርቱን ሲጠራቸው የጠራበትን ዓላማ ነግሯቸዋል። እንደገና ሲያሰለጥናቸው የሚያሰለጥንበትን ዓላማ ያውቃሉ። ዋናውን ዓላማ በተደጋጋሚ ነግሯቸዋል፣ አስታውቋቸዋል። ቀጣዩን ሥራ ኃላፊነት የነሱ እንደሆነ ነግሯቸዋል። ከሞት ከተነሳ እንኳን በኋላ ይህንኑ ነገር ደግሞ ሲነግራቸው ዮሐንስ ወንጌል የመጨረሻዎቹ ምዕራፍ ልታዩ ትችላላችሁ። እነዚህ ሁሉ ነገሮች ከተጠናቀቁ በኋላ ኢየሱስ ክርስቶስ ያለውን ነገር ሁሉ አጠናቆ ወደ አባቱ ሊያርግ ባለበት ጊዜ ደቀ መዛሙርቱ አንድ ጥያቄ ጠየቁት። በዚህ ወራትና ዘመናት ለእስራኤል መንግስትን ትመልሳለህ? እዛኛው ሰፈር የሚወራ ወሬ ነው። እዛኛው ሰፈር እነዛኞች የዛኛው ሰፈር አስተሳሰብ ነው። ከዚህ በኋላ ሮማውያኖች እንደ ትላንትናው ከዚህ በፊት ያደርጉ እንደነበሩት ያደርጋሉ ወይንስ የሚቆምበት ጊዜ አሁን ነው? በዚህ ወራትና ዘመናት ለእስራኤል መንግስትን ትመልሳለህ ወይ? አንተ ሞትን ያሸነፍክ ጌታ፣ አንተ ንጉሥ ሆነህ እኛ ደግሞ ያንተ ተከታዮች ሆነን ይሄንን ህዝብ ነፃ አውጥተን ይሄ ህዝብ በነፃ መኖር ይችላል ወይ? ጥያቄያቸው የባንዲራ ጉዳይ ነው። ጥያቄያቸው የህዝቡ ነፃነት ጉዳይ ነው። ጥያቄያቸው ከሮማውያን ጥቃት መቼ ነው የምንድነው ነው። ጥያቄያቸው ባጭሩ ፖለቲካዊ ነው። ጌታ ቀጥተኛና ግልጽ መልስ ሰጣቸው። አብ በገዛ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ የእናንተ ተልእኮ ይሄ አይደለም ማለት። የእናንተ ተልእኮ ምድራዊ አይደለም። የእናንተ ተልእኮ እዚህ ሰፈር ያለው እንቅስቃሴ አይደለም። የእናንተ ተልእኮ የሰማይ ነው። የእናንተ ተልእኮ ከእግዚአብሔር ዘንድ ነው። የእናንተ ተልእኮ ዓለምን አቋርጦ የሚሄድ ነው አላቸው። ለዓለም እያዘጋጃቸው ስለ ሰፈር ያወራሉ። ሰማያዊውን መልእክት ሰጥቶ ምድርን የዋጠውን ጨለማ እንዲያበሩ ብርሃንን ይዘው ወደ ምድር እንዲወጡ ከኢየሩሳሌም ወደ ይሁዳ፣ ከይሁዳ ወደ ሰማርያ፣ ከሰማርያ ምድር ዳርቻን የሚያጥለቀልቀውን ይሄንን የከበረውን ወንጌል ይዘው እንዲወጡ የተዘጋጁ፣ በጠላት የታሰረን ሕዝብ ነፃ የሚያወጣን መልእክት ይዘው እንዲወጡ የተዘጋጁ በሰፈር ጉዳይ ተይዘዋል። በዚህ ወራትና ዘመናት ለእስራኤል መንግስትን ትመልሳለህን? ማንኛውም እስራኤላዊ የሚያስበው አስተሳሰብ ነው። እንዲህ ለማሰብ የኢየሱስ ክርስቶስ ተከታይ መሆን አይጠበቅበትም። እንዲህ ለማሰብ የኢየሱስ ክርስቶስ ደቀ መዝሙር መሆን አይጠበቅበትም። ጌታ የጠራቸው ለተሻለ ለበለጠ ነገር ነው። እነሱ ግን እዛው ናቸው። አንዳንድ ጊዜ ሰው ባልተፈቀደበት ሰፈር ሲውል ያልተገባ ነገር ያደርጋል። እነዚህ ሰዎች የተጠሩት ለከበረ ነገር ነው። እነሱ ግን እያሰቡ ያሉት የወረደውን ነው።
ጌታ ኢየሱስ ክርስቶስ ትክክለኛው መልስ ሰጣቸው። የእናንተ ተልእኮ ይሄ አይደለም፣ የእናንተ ጥሪ ይሄ አይደለም። የሚገርመው እንዲህ አይነቱ አስተሳሰብ እነዚህ ሰዎች ሰፈር ብዙ ጊዜ ይመላለሳል። ብዙ ጊዜ መልስ የሰጠበት ጉዳይ ነው። እዛኛው ሰፈር ያለው አስተሳሰብ አንዳንዴ ሰፈራቸው ሽው ይላል። ኢየሱስ ክርስቶስ ያንን ነገር በተገቢ ሁኔታ መልስ ደጋግሞ ሰጥቶበታል። የሚገርመው ግን መጨረሻውም እዛው ላይ ናቸው። ታስታውሱ እንደሆነ ማርቆስ ወንጌል ምዕራፍ 10 ላይ ደቀ መዛሙርት ኢየሱስ ክርስቶስን ከደቀ መዛሙርት ሁለቱ ጠየቁ። እናንተ ከላይ ከ34 ጀምራችሁ አንብቡት። ጥያቄ ጠየቁት። መቀመጥን ስጠን አሉት። ለዚህ ጥያቄ ጌታ አጭር መልስ ሰጠ። የምትለምኑትን አታውቁ። ይህን ጥያቄ ሌሎቹ 10 ሰሙ። ዝቅ ብላችሁ ወደ ቁጥር 40-45 ድረስ ተመለከቱ። ሌሎቹ 10 ሰሙት። ሲሰሙ የሁለቱ ጥያቄ እነዛን አስቆጣቸው። ተቆጡ፣ አኮረፉ፣ አልተመቻቸው። ለምን ተቆጡ ብላችሁ ብትጠይቁኝ እነዛም 10 አላወጡትም እንጂ ይፈልጉታል ማለት ነው። ጌታ ግን እንዲህ አለ፣ እዛኛው ሰፈር ያለው የህይወት ዘይቤና እኛ ሰፈር ያለው የህይወት ዘይቤ ይለያያል አለ። እዛኛው ሰፈር ያለው እንቅስቃሴው፣ እድገቱ፣ ፉክክሩ፣ ሽሚያው፣ እርግጫው ወደ ላይ የቆመውን አሮ ተከትሎ ወደ ላይ ለመውጣት ነው አለ። እኛ ሰፈር ግን እንዲህ አይደለም አለ። ከናንተ ማንም ታላቅ ሊሆን የሚወድ የሁሉ ታናሽ ይሁን። የሰው ልጅ ወደዚህ የመጣው እኮ ሊያገለግል እንጂ ሊያገለግሉት አይደለም። ጥያቄው ጉዳዩ ጊዜ ባመጣው አጋጣሚ ተንጠላጥሎ ወደሆነ ሰፈር መድረስ ነው። ኢየሱስ ክርስቶስ ግን የመጣበት ዓላማ ለዚህ አይደለም። ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 2 ላይ እንደገለጠው እሱ የመጣው የእግዚአብሔርን ፈቃድ ይዞ በምስሉ እንደ ሰው ተገኝቶ ራሱን አዋርዶ ለመስቀል ሞት የታዘዘ ሆኖ የተዋረደውን ሰው ከፍ ለማድረግ ነው። ከነዙፋኑ አልመጣም ጌታ፣ ውርደትን ለብሶ መጣ። እኛ ሰፈር ያለው ይሄ ነው። ዛሬ ቤተክርስቲያን እንደ ቤተክርስቲያን፣ አገልጋዮች እንደ አገልግሎት፣ ቤተሰብ እንደ ቤተሰብ፣ ግለሰቦች እንደ ግለሰብ በልባችን ያለው ነገር ምንድነው? እነዚህ ሰዎች መጨረሻ ሰዓት ላይ የቋጠሯትን አወጧት። በዚህ ወራትና ዘመናት መንግስት ለእስራኤል ትመልሳለህ። እንደዛኛው ሰፈር የምናስብ ከሆነ ቤተክርስቲያን ተጽዕኖ ፈጣሪ አትሆንም። እንደዛኛው ሰፈር የምናስብ ከሆነ ቤተክርስቲያን ክርስቶስን ብርሃን አታበራ። የኛ ሌላ ነው። የኛ የምትገለጥ መንግስት አለች፣ ዓለምን የምትወርስ የዓለምን ጨለማ የምታበራ። ጌታ ኢየሱስ ክርስቶስ ያለው ነገር ይሄ ነው። በዚህ ወራትና ዘመናት ተብሎ ለተጠየቀው ጥያቄ ነው እዛ ውስጥ የላችሁበትም። የእናንተ ተልእኮ አላችሁ።
ተልእኮ አላችሁ። የተጠራችሁበት የተደከማበት ጉዳይ አለ። የእናንተ ተልእኮ ጨለማውን ማብራት ነው። እንዲህ የተበላሸውን አስተሳሰብ መለወጥ ነው። እንዲህ የተበላሸውን አስተሳሰብ የሚለውጠውን የያዛችሁትን መልእክት ይዛችሁ ከሰፈር ወደ ሰፈር፣ ከሰፈር ወደ ሰፈር፣ ከተማ ወደ ከተማ፣ ከአገር ወደ አገር ይዛችሁ እንድትዞሩ ነው አለ። አንዳንድ ጊዜ ሰው የተቀበለውንና የተጠራበትን ዓላማ ካላወቀ፣ አንዳንድ ጊዜ ሰው እግዚአብሔር ለምን እንዲፈልገው ካላወቀ ባልተፈለገበት ቦታ ላይ ይውላል። መጽሐፍ ቅዱሳችንን ብዙ ቦታዎች ላይ ስንመለከት እግዚአብሔር የሰጣቸው ነገር በእርግጥ ገብቷቸው እግዚአብሔር ለሚፈልጋቸው ዓላማ መኖር ሲጀምሩ ምናልባት በዙሪያቸው ካሉት ነገሮች ጋር ላይግባቡ ይችላሉ። በእግዚአብሔር ሐሳብ ውስጥ ሆነው ግን እግዚአብሔር ሊያደርሳቸው ወደሚገባ ነገር መድረስ ይችላል። መጽሐፍ ቅዱሳችን ላይ ዘፍጥረት ምዕራፍ 12 ላይ አብርሃምን ሲጠራው ከአገርህ ከዘመዶችህ ከአባት ቤት ተለይተህ ውጣ ሲለው ልጅ ብቻ ሊሰጠው አይደለም። ልጅማ የትም አለ። ልጅ ብቻ ሊሰጠው አይደለም። የልጅ አባት ሊያደርገው አይደለም። እንጀራ ብቻ ሊሰጠው አይደለም። ይሄንንማ የትኛውም ቦታ ላይ ሆኖ እግዚአብሔር ማድረግ ይችላል። እግዚአብሔር ግን አብርሃምን ከአባትህ ከቤተሰብህ ከዘመዶችህ ተለይተህ እኔ ወደማሳይህ ምድር ውጣ ሲለው ታላቅ ሕዝብ አደርግሃለሁ እባርክሃለሁ ብሎ ካለው በኋላ የምድር አሕዛብ ባንተና በዘርህ ይባረካሉ ነው ያለው። ለምድሪቱ የሚሆን በረከት ካንተ ቤት ይወጣል ነው ያለው። ለአሕዛብ የሚሆን በረከት ካንተ ሰፈር ይወጣል ነው ያለው። የሚገርመው ግን አብርሃም አንዳንድ ጊዜ ድንገት የሆነ ቦታ ላይ ብንን ሲል የሚያስበው የጎደለውን ነገር ስለሆነ በተለያየ ጊዜ ከእግዚአብሔር ጋር በሄደባቸው ዘመናት ሁሉ በተለያየ ጊዜ የጎደለውን ነገር እያነሳ ዋናውን ነገር ይዘነጋው ነበር። በተለይ ዘፍጥረት ምዕራፍ 18 ላይ ሄዳችሁ ስትመለከቱ አብርሃምን እግዚአብሔር በመጨረሻ ሰዓት ላይ በሚመጣው ዓመት በቃሌ መሰረት ወንድ ልጅ አንተ ቤት ይገኛል ሲለው አብርሃም እግዚአብሔር እንዲህ አለው። በአቋራጭ ስለመጣው ስለ እስማኤል ተናገረ። እግዚአብሔር ሆይ አለው እስማኤል በፊትህ ቢሆን ደስ ይለኝ ነበረ። በእስማኤል ጉዳይ ላይ ብትናገር ደስ ይለኝ ነበር አለ። እናንተ ወገኖች እስማኤል ልጅ ብቻ ነው እኮ ልጅ ብቻ ነው አይደለም እንዴ? ልጅ ነው በቃ። አብርሃም መሃን እንዳልሆነ አብርሃም ወራሽ እንዳገኘ ከሚናገረው ነገር በቀር ሌላ ምንም የለውም። እስራኤል ልጅ ብቻ ነው። እስማኤል የአብርሃም ወራሽ ብቻ ነው፣ ሌላ ነገር የለውም። ከተስፋው ቃል ጋር የሚያገናኘው ነገር የለውም። ማንኛውም ሰው ያለው አይነት ሰው ነው እስማኤል። በቃ አለቀ። ከአብራኩ ስለወጣ እስማኤል አብርሃም ተብሎ ሊጠራ ይችላል። አለቀ እዛ ጋር። እግዚአብሔር ግን ለአብርሃም ልጅ ብቻ ሊሰጠው አልጠራው። ያለፈ ነገር ነው። ልጅ ብቻ ሊሰጠው አልጠራው። ለአብርሃም ጥያቄ መልስ ሰጠ። እስማኤልን ስላንተ ባርከዋለሁ፣ ቃል ኪዳኔን ግን አለ። ቃል ኪዳኔን ይስሐቅ ልጅ ብቻ አይደለም። በይስሐቅ ውስጥ ብዙ ነገር አለ። በይስሐቅ ውስጥ የእግዚአብሔር ተስፋ አለ፣ የእግዚአብሔር ፈቃድ አለ። በይስሐቅ ውስጥ ብዙ ነገር አለ። እግዚአብሔር ሊያደርግ ያለው የዘመናት ሐሳቡ በይስሐቅ ውስጥ አለ። እግዚአብሔር እየተናገረ ያለው ስለዛኛው ነው። በቤተ ክርስቲያን ውስጥ እግዚአብሔር ትልቅ አጀንዳ አለው። ትልቅ አጀንዳ አለው። አጀንዳው ህንፃ አይደለም።
አጀንዳው የሚያማምሩ ነገሮችን ማድረግ አይደለም። እነዚህ አያስፈልጉም አይደለም፣ ያስፈልጋሉ። ከዛ በላይ ነው ግን የእግዚአብሔር አጀንዳው ከዛ በላይ ነው። አጀንዳው ከዛ በላይ ነው። እግዚአብሔር ያንን አጀንዳ ነው የሚፈልገው በቤተ ክርስቲያን ውስጥ። ያ የእግዚአብሔር አጀንዳ ተፈጻሚነት የሚሆነው ከሰፈር ስንወጣ ነው። ከሰፈር አስተሳሰብ ከዚህኛው አስተሳሰብ ስንወጣ ነው። ሰው ከሚራቆትበት፣ ከሚሻማበት፣ ሰው ከሚታገልበት፣ ሰው ከሚሽቀዳደምበት ነገር ስንወጣ፣ ወደ እግዚአብሔር ሐሳብ ስንመጣ፣ እግዚአብሔር የሚፈልገውን ነገር ለማድረግ ራሳችንን ስናዘጋጅ፣ ያን ጊዜ የእግዚአብሔር አጀንዳ በቤተ ክርስቲያን ይፈጸማል። እንደነዛኞቹ ሆኖ አይቻልም። አይቻልም። ቁርጥ ነው። ቁርጥ ነው። ቁርጥ ነው። የእግዚአብሔር አጀንዳ በቤተ ክርስቲያን የሚፈጸመው ቤተ ክርስቲያን ጌታ እንደፈለጋት ስትሆን ብቻ ነው። የእግዚአብሔር አጀንዳ በአገልጋዮች የሚፈጸመው አገልጋዮች እንደተጠራችሁ ስትሆኑ ብቻ ነው። አለቀ። ሁለት እግር ያለው ሁለት ነገር ላይ ሆኖ አይቻልም። ጌታንም ማገልገል ይፈልጋሉ፣ ፖለቲካውን ይፈልጋሉ። ደቀ መዛሙርቱ ፖለቲካው እናንተ አይደለም ማለት የተደከመው ለዚህ አይደለም፣ የተደከመው እናንተ ለዓለም ነው አለ። ለዓለም ብርሃን እንድትሆኑ የተደከመው እናንተ የምድር ጨው እንድትሆኑ ነው። ይሄኛውና ያኛውን እየገባችሁ እንድትደነቁሉ አይደለም ማለት ጌታ። ቤተ ክርስቲያንን ከኃጢአት ባርነት፣ ከሞት ባርነት፣ ከሰይጣን ባርነት ዋጋ ከፍሎ ጌታ የራሱ ያደረገው ብርሃን እንድትሆን ነው። አለቀ። አብርሃም የእግዚአብሔር አጀንዳም ቢገባው ያጣው ነገር አሸነፈው። ያጣው ነገር አይምሮውን ያዘው። እግዚአብሔር ግን የሚፈልገውን በአብርሃም ቤት አደረገ። እግዚአብሔር ወደ ቤተ ክርስቲያን የራሱን ፈቃድ ያምጣ ወገኖች፣ የራሱን ፈቃድ የራሱን ሐሳብ ያምጣ። ያ ሲገባን ከእግዚአብሔር ጋር እንዴት መኖር እንዳለብን ይገባናል። ያ ሲገባን ይሄ ሽሚያው ምናምኑ እዛኛው ሰፈር ያለው ነገር ውስድ አያደርገንም። እንደኛ እዛኛው ሰፈር አናወራም፣ እንደዛኛው ሰፈር አንናገርም፣ እንደዛኛው ሰፈር አንኖርም። ያ ሲገባን ከእግዚአብሔር ጋር መኖር ምን ማለት እንደሆነ፣ የእግዚአብሔርን ፈቃድ መፈለግ ምን ማለት እንደሆነ፣ ጌታን ማገልገል ምን ማለት እንደሆነ፣ እርስ በርስ ያለን ግንኙነት ምን ማለት እንደሆነ ይገባናል። አሁን እኮ ችግር ውስጥ የገባነው ቀላቀልን ብዙ ነገር። እግዚአብሔር ይርዳን። ቀላቀልን ብዙ ነገር። እዛ ሰፈር ያለው ነገር እኛ ሰፈር ይመጣል። እዛ ሰፈር ያለው ነገር ሲያሸንፈን እዚህ ሰፈር ያለው ነገር አይወጣም። በቃ ተቀላቀለብን። አንደኛ ሳሙኤል ምዕራፍ 17 ከቁጥር 17 ጀምሮ የዳዊትን ታሪክ፣ የእስራኤልን ታሪክ፣ የፍልስጤማውያንና የእስራኤልን ጦርነት ታሪክ እንመለከታለን። የሚታወቅ ክፍል ነው። ፍልስጤማውያኖች የጠየቁትን ጥያቄ እስራኤላውያኖች መመለስ አቃታቸው። ክፍሉን ባጭሩ ስንጠቀልለው ወኪል አለን፣ ወኪላችሁን አምጡና ይጋጠም። የእናንተ ወኪል የኛን ወኪል ካሸነፈ እኛ ባሪያዎች እንሆናለን። የኛ ወኪል የእናንተን ወኪል ካሸነፈ እናንተ ለኛ ባሪያዎች እንሆነ። ጥያቄው ይሄ ነው። እስራኤል መካከል እንደ ፍልስጤማውያኖች ወኪል የሆነ ጃይንት ሰው ጠፋ። ጠንካራ የሚመስል ሰው ጠፋ። ብርቱ ሰው ጠፋ። ንጉሱም ደነገጠ፣ ሰራዊቱም ደነገጠ።
አንድ ብላቴና መጣና እንዲህ አይደለም አለ። በእኛ እንዲህ አይደለም አለ። በእኛ እንዲህ አይደለም አለ። ስለዚህ ስላልተገረዘው ፍልስጤማዊ የማንም ልብ አይውደቅ አለ። አስተሳሰባቸው እንደዛኛው የነበሩ ሰዎች ተጣሉት፣ ናቁት፣ የልጅ ፍሬ ነገር አደረጉበት። ዳዊት ግን እግዚአብሔር እኮ አለ አለ። እኛ ሰፈር ጠንካራ ሰው የለም ግን እግዚአብሔር አለ አለ። ይሄ አስተሳሰብ ነው ብልጫ የሚያመጣው ወገኖች። ይሄ አስተሳሰብ ነው እግዚአብሔርን የሚገልጠው። ይሄ አስተሳሰብ ነው ልዩነት የሚያመጣው። እንደዛኛው ከሆነ ነገር ሁሉ አንድ አይነትና ውድድር ይሆናል። እንደዛኛው አይነት ከሆነ አስተሳሰቡ እግዚአብሔርን ያሳንስብናል ወገኖቼ። እግዚአብሔርን ትንሽ አምላክ ያደርገዋል። ዳዊት እንዲህ አይደለም አለው። እንዲህ አይደለም አለው። እግዚአብሔር ትልቅ አምላክ ነው አለው። እንዲህ አይደለም አለው። ጉዳዩ እያሸነፈ ንጉሥ ጋር ደረሰ። ንጉሥም ለካ የሚያስበው እንደዛኛው ነው። እንደዛኛው ያስብ ስለነበረ ጎልያድን አየውና ጎልያድ ትልቅ ነው፣ አንተ ትንሽ ነህ አለው። እኔ ትንሽ ነኝ፣ እግዚአብሔር ግን ትልቅ ነው አለው። ያቺን እግዚአብሔር ትልቅ ነው አለው። ከትንሹ ልጅ ጋር እግዚአብሔር ወጥቶ አንበሳ ጥሎ ያውቃል እኮ አለው። ከትንሹ ልጅ ጋር እግዚአብሔር ወጥቶ በቃ መንጋ ሲያድን አይቻለው እኮ አለው። ከትንሹ ጋር እግዚአብሔር ወጥቶ ሲያድን አይቻለው፣ አንበሳና ድብ ሲጥል አይቻለው አለው። ለካ ልዩ ነው፣ ይለያያል። ለካ ሰውየው መንፈሱ መሞቅ ጀመረ። ንጉሱ አንድ የማያውቀው መገለጥ ሲሰጠው መሞቅ ጀመረ፣ መነቃቃት ጀመረ። ዳዊትን አሳንሶ ማየት አቆምና ለዳዊት የሱ የሆነውን ለጦርነት ይሆናል ብሎ የሚያስበውን ነገር በሙሉ አውልቆ ሰጠው። ለካ ትልቅ እግዚአብሔር እንዳለ ገለጠለት። በእውነት እግዚአብሔርን በማንነቱ የሚገልጡ ሰዎች በቤቱ ይብዙልን። ቁልቁል የማይመለከቱ ወደ ላይ ያለውን ጌታ የሚያዩ፣ በትንንሽ ነገር የማይረቱ ትልቁን እግዚአብሔርን የሚያገዝፉ ሰዎች በቤተ ክርስቲያናችን ይብዙልን ወገኖች። መድረኮቻችን እኮ ዛሬ አንሰዋል በብዙ ነገር። ሰውየው ያለውን ሁሉ ሰጥቶ አይ ነው አይደል፣ ትልቁ እግዚአብሔር አለ። ያም እዛ ጋር ትልቁ ጃይንቱ ሲያስፈራ የነበረው ሰውዬ አየውና የሆነ ነገር አረገው። ቁጣውን ጨመረበት። እንደ ንቀት ያደረገው መሰለው። ህዝቡ የናቀው መሰለው። ኖ የናቀው የላይኛው ነው። አንተ ያለህን ነገር ይዘህ መጣህ አለው። እኔ ግን ዛሬ በተገዳደርከው በእስራኤል አምላክ በሰራዊት አምላክ በእግዚአብሔር ስም መጥቻለሁ አለ። ይዤብህ የመጣሁት ነገር አንተን ለኔ ያሳልፎ ይሰጠኛል አለ። ወገኖቼ ይህንን ዘመን ማለፍ የምንችለው ቤተክርስቲያን ከፍላ መሄድ የምትችለው ከዛኛው አስተሳሰብ ስንወጣ ነው። ነገራችን ሁሉ እንደዛኛው ከሆነ ችግር ነው። ችግር ነው። እነዛ ጋር ያለውን ነገር የምንፈልገው እነሱ ይበልጡናል። ብዙ አላቸው እነሱ። ከኛ በላይ መናገር፣ ከኛ በላይ ማሰብ፣ ከኛ በላይ ማለት ይችላሉ። አንድና አንድ ያለን ግን እኛ ጌታ ብቻ ነው። ክርስትና እንዴት ነው? የህይወት አገልግሎት እንዴት ነው ወገኖች? በእርግጥም ዓላማ እንዳለው በዓላማ እንደሚኖር
ጌታን እንደሚጠብቅ ለጌታ ታማኝ ሆኖ እንደሚያገለግል እዛ ጋር ካለው በእኛ ጋር ያለው ይበልጣል እያለን እየኖርን ነው። ያኔ ኑሮ ቀላል ነው። ያኔ ብዙ ነገር ቀላል ነው። ቻሌንጅም ቢኖር የላይኛው ከሁሉ በላይ ነው። ያኛው አስተሳሰብ በዚህኛው አስተሳሰብ ካልተለወጠ የገጠሙትን ነገሮች በሙሉ ያገኘናቸው ነገሮች በሙሉ እንደ አድቫንቴጅ እየተከተልን ኑሯችን ሁሉ አቋራጭ ይሆናል። ክርስትና ግን እንዲህ አይደለም። የዕብራዊው ጸሐፊ ስለ ሙሴ ሲናገር የተናገረው ነገር ዕብራውያን ምዕራፍ 11 ከቁጥር 24 ጀምሮ ሲናገር በጣም ልብ የሚነካ ነገር ይናገራል። ሙሴ አጋጣሚም በሉት እድል የግብጽ ቤተ መንግስት ውስጥ የመግባት እድል አግኝቶ ነበር። የንጉስ ልጅ የመባል እድል አግኝቶ ነበር። የግብጽን ትምህርት የመማር እድል አግኝቶ ነበር። ብዙ ነገር የማግኘት በር ተከፍቶለት ነበር። በቤተ መንግስት ውስጥ አድጓል። እንደ ወንድሞቹ መከራን አልተቀበለም። እንደ ወንድሞቹ ጡብ አልሰራም። እንደ ወንድሞቹ ጅራፍ አልደረሰበትም። ተከብሮ ታጅቦ ለመውጣትና ለመግባት እድል አግኝቶ ነበር። ሙሴ እንዲህ አለ፣ ይሄ የጊዜው ነው አለ፣ አለ የዘላለም አለ። ይሄ ያሁን ነው አለ የሚበልጣል። እና ሙሴ ምን አለ? የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። እዚህ ጋር ክብር አለ። አዎ አለ ክብር፣ ግን የጊዜው ነው። እንደ ጠዋት ጤዛ የሚረግፍ ነው። ዛኛው ጋር ግን አለ ክብር። ምን አይነት ክብር? የዘላለም ክብር። አስተሳሰቡ ጥሩ ነበር። በግብጽ ካለው ብዙ ክብር ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ። ለምን? ብድራት አለው። ብድራቱን ትኩር ብሎ ስለተመለከተ። ዛሬ ክርስትና እንዴት ነው? ስራ እንዴት ነው ወገኖች? ትምህርት እንዴት ነው? ቢዝነስ እንዴት ነው? እንደዛኛው ከሆነ አንዘልቅም። እንደዛኛው ከሆነ ተጽዕኖ መፍጠር አይቻልም። አይደለም፣ አይቻልም። እነዚህ ደቀ መዛሙርት ያስተሳሰብ ለውጥ ካመጡ በኋላ በተለይ ከሐዋርያት ሥራ ምዕራፍ 2 ታሪክ በኋላ ከመንፈስ ቅዱስ መውረድ በኋላ ወደ እግዚአብሔር ወደ ፈለጋቸው ዓላማ ከተገናኙ በኋላ ወደ እግዚአብሔር ፈቃድ ከደረሱ በኋላ እግዚአብሔር የሚላቸውና የሚፈልጋቸው ነገር ከገባቸው በኋላ በዛ መንገድ ከሄዱ በኋላ በብዙ አቅጣጫ ተጽዕኖ ፈጣሪዎች ነበሩ። ትምህርታቸው ጠንካራ ነበረ። ወንጌላቸው ጠንካራ ነበረ። በብዙ መከራ ውስጥም ቢያልፉ እግዚአብሔር አብሯቸው ስለነበረ የሚሄዱባቸው መንገዶች በሙሉ ተጽዕኖ በመፍጠር ነበር። እግዚአብሔር ለቤተ ክርስቲያን ተልእኮ ሰጥቷል። በግል ለእያንዳንዳችን ተልእኮ ሰጥቷል። ያንን ተልእኮ ማድረስ የምንችለው የእግዚአብሔርን ፈቃድ ማገልገል የምንችለው ጌታን ደስ አሰኝተን ማለፍ የምንችለው ዘመናችን ያለ ጸጸት እንዲያልቅ ካስፈለገ ያኛው ይብቃን። እስቲ ያኛው ይብቃን። ሰው እንደሆነው መሆኑ ይብቃን። እንደ ክርስቲያን ጌታ እኔን እንዲህ ይፈልገኛል። ምክንያቱም እኔን ሲጠራኝ ጌታ ለምን ጠራህ ብላችሁ ብትጠይቁኝ የዓለም ብርሃን እንደሆነ
በመልካም ሥራ የበላይነት እንዲኖረኝ ነው። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ። ሰው እንዲሆነው እጁን ከሰበሰበው ጋር እጄን እንድሰበስብ አልተጠራሁም። ምን ታመጣለህ ምን ታመጫለሽ እያልኩ እንድኖር አልተጠራሁም። የዛኛው ግሩፕ የዚህኛው ግሩፕ እንደሆነ አልተጠራሁም። ክርስቲያን እንደሆን ተጠርቻለሁ። የጌታ ተከታይ እንደሆን ተጠርቻለሁ። የእግዚአብሔርን ፈቃድ እንድከተል ተጠርቻለሁ። እግዚአብሔር የሰጠኝን መልእክት ይዤ እንድወጣ ተጠርቻለሁ። የእግዚአብሔር ወገን ሆኜ እንድኖር ተጠርቻለሁ። አለቀ። ተጠርቻለሁ። ይሄ ደግሞ የምርጫና የውሳኔ ጉዳይ ነው። ይሄንን ስወስን ይሄንን ሳደርግ ማጣው ነገር አለ፣ በደንብ አለ። ሙሴ የእግዚአብሔርን ሕዝብ ሲመርጥ በቃ በልዩነት በመናመን ተብሎ እዚህኛው ቤተ መንግስት እዚህኛው ሩም አንተ ኑር እዛኛው ሩም እኛ እንኖራለን አልተባለም። የእግዚአብሔርን ሕዝብ ሲመርጥ የወገኖቹ ጉዳይ ሲመርጥ ጥሪው ሲያሸንፈው ከእግዚአብሔር ሕዝብ ጋር መከራን መቀበል ሲመርጥ ከቤተ መንግስት ነው ውልቅ ብሎ የወጣው። ግን የምርጫ ጉዳይ ነው። የምርጫ ጉዳይ ነው። ብዙ ነገር አለላችሁ። ክርስትና እንዴት ነው? ሰፈር እንዴት ነው? ህይወት እንዴት ነው? ቤተሰብ እንዴት ነው? አገልጋዮች አገልግሎት እንዴት ነው? እንዴት ነው? ዳዊትን እኮ ሲኒየር መኮንኖች አልተቀበሉትም። ታላላቅ ወንድሞቹ አልተቀበሉትም። ኖ የሱ ጉዳይ አይደለም። እሱ ልብ ውስጥ ያለው ሌላ ነው። በእግዚአብሔር ሐሳብ ውስጥ ስንኖር እሱን ማክበር ስንጀምር እሱ ከሚያከብሩት ጋር አብሮ ይከብራል። ዛሬ መልእክት ይሄ ነው። ነገራችን ሁሉ ምድር ላይ ከሆነ ምድር ላይ ይቀራል። ቢዝነስ ሰራተኞች ቢዝነስ ብቻ ሰርታችሁ በሀብት ሰክሰስፉል ሆናችሁ እዚህ ጋር ታሪካችሁ ቢያልቅ ምን ያደርጋል? ምሁራን ተምራችሁ የእውቀት ጫፍ ላይ ደርሳችሁ ህልማችሁን ሁሉ የምድር ላይ ያለውን ህልም አሳካታችሁ፣ ግን እዛ ጋር ቢያልቅ ይሄንን ያህል ዲግሪ ያለው ይሄንን ያህል ቦታ ተቋም ውስጥ የሰራ እንዲህ ያገለገለ ብቻ ታሪካችሁ እሱ ምን ያደርጋል? ምን ያደርጋል? እግዚአብሔር ያለፈ ታሪክ ነው የሰጠን። ላለፈ ታሪክ የተጠራን ሰዎች ነን። ይሄ ታሪክ የነዚህ የደቀ መዛሙርት ታሪክ የመጨረሻው ታሪክ እዚህ ጋር ቆመ። ሐዋርያት ሥራ ምዕራፍ 1 ቁጥር 6 ላይ ያ ጥያቄ ተጠየቀ። ቁጥር 7 ላይ ተመለሰ። ዓላማው 8 ላይ ተነገራቸው። ምዕራፍ 2 ላይ መንፈስ ቅዱስ ነካቸው። ከዚህ በኋላ በዚህ ስም እንዳትናገሩ ብለው አሉ ጊዜ አይ እናንተን እንስማ እግዚአብሔርን እንስማ ገባቸው። ጸሎታቸው ሁሉ ይሄ ነበር። ሐዋርያት ሥራ ላይ ምዕራፍ 4 ላይ ስትሄዱ ደብድበዋቸው ገርፈዋቸው በዚህ ስም ሁለተኛ እንዳይናገሩ በቃ አስጠንቅቋቸው ሲሄዱ ሰብሰብ ብለው የጸለዩት ጥያቄ ጌታ ሆይ አንተ ሁሌ ትሰራለህ አሉት። ሁሌ ትሰራለህ። አንተ የማትሰራበት ጊዜ የለም። አንተ በቃ ስራ ፈታ አታውቅም። ሁሌ ትሰራለህ። አንተ ትፈውሳለህ፣ አንተ ታድናለህ። አንተ ለመፈወስ እጅህን በዘረጋ ጊዜ እኛ ደግሞ ቃልን በፍጹም ግልጽነት እንናገር ዘንድ ስጠን ብለው ጸለዩ። በቃ ከሐሳቡ ጋር ተግባቡ። ዘመናቸው ሁሉ ተግባብቶ አለቀ። የኔና የእናንተ ዘመን ከሱ ጋር ተግባብቶ ይለቅ ወገኖቼ። ከሐሳቡ ጋር ተግባብቶ ይለቅ። ከፈቃዱ ጋር ተግባብቶ ይለቅ። ይሄ የማይረባውን የማይጠቅመውን ስንከተል መንገድ እንዳንቀር እኔ እፈራለሁ። ዛሬ እኔ እፈራለሁ። አንድ ቃል ብቻ ልናገርና ሐሳቤን እጠቃልላለሁ። ሁሌ የሚገርመኝ ክፍል ነው ይሄ ክፍል። ኢየሱስ ክርስቶስ በምድር ላይ በነበረበት ዘመን በጣም ብዙ ሕዝብ በተሰበሰበበት እሱ ይናገራል፣ ያስተምራል፣ ይሰብካል። ደቀ መዛሙርቱ ይሰማሉ፣ ሕዝብ ይሰማል። በጣም በተጨናነቀ ጉባኤ ይመስላል። ክፍሉን ስታነቡት እንደዛ ነው የሚመስለው።
ሉቃስ ወንጌል ምዕራፍ 12 ላይ ስትመለከቱት በቃ ከላይ ጀምሮ በጣም ህዝብ ተጨናንቋል። ይሰብካል ጌታ። ቁጥር 12 ላይ ግን አንድ ሰው ቁጥር 13 ላይ አንድ ሰው ምዕራፍ 12 ቁጥር 13 ላይ አንድ ሰው ድንገት ጣልቃ ገባና ከርዕስ ውጭ ተናገረ። ከርዕስ ውጭ ተናገረ። ምን እንዳለ ታውቃላችሁ? ጌታ ሆይ አለው፣ ወንድሜ በጣም ብዙ ሀብት አለው፣ ግን ማካፈል አይወድም። እባክህ እንደው አንተን ከሰማ እንዲያካፍል ንገረው አለው። ልብ በሉ እንግዲህ ያው ሰው በልቡ የሞላው ነገር የሚነዳው ልክ ይሄን ሲል ጌታ አሁንም ያን ሰውዬ ማቆሚያ ሊያደርግለት ምን አለ? የሰው ህይወት በገንዘቡ ብዛት አይደለም፣ ስለዚህ ከመጎምጀት ተጠበቁ። የሰው ህይወት በገንዘቡ ብዛት አይደለም። ስላለህም አትኖርም፣ ስለሌለህም አትጠፋ። የሚያኖርም የሚያቆምም ጌታ ብቻ ስለሆነ ከዛ በኋላ ግን አንድ ምሳሌ የተናገረ ጌታ ኢየሱስ ክርስቶስ። እቺ ምሳሌ በጣም ወዳት ምሳሌ ነች። በአንድ ዘመን አንድ ገበሬ እርሻው በጣም ምርታማ ሆነለት፣ በጣም ውጤታማ ሆነ። ከዚህ በፊት ያልተለመደ ሰብል አገኘ፣ ያልተለመደ ምርት አገኘ። ከዚህ በፊት የነበረውን ምርት የሚያስቀምጥበት የተለመደ ጎተራ ነበረው። አሁን ግን ያለው ሰብሉ ምርቱ ያለውን የትላንትናው ጎተራ እንደማይችለው ሆኖ ስለገባው ጎተራዬን አፈርሳለሁ፣ በጣም ትልቅ የተሻለ ጎተራ እሰራለሁ፣ ከዛ ያለኝን የሰበሰብኩትን ምርት በሙሉ እዛ ጎተራ ውስጥ እከታለሁ። ከዛ በኋላ ለነፍሴ እንዲህ እላታለሁ፣ ነፍሴ ሆይ ለብዙ ዘመን የሚሆን ሀብትን ሰብስበሻል፣ ብይ፣ ጠጪ፣ ጥገቢ፣ ደስ ይበልሽ እላታለሁ አለ። ይህንን ሲያስብ አንድ ድምፅ መጣ። ምን የሚል ድምፅ? አንተ ሰነፍ፣ ነፍስህን የሚሹ ዛሬ በምሽት ይመጣሉ። ይሄ የሰበሰብከው ለማን ይሆናል? ምስኪን ሰው አያሳዝንም? ለማን ይሆናል? በምድር ላይ ብዙ ነገር አግኝቶ በእግዚአብሔር ዜሮ የሆነ ሰው አያሳዝንም? ይሄ የሰበሰብከው ሁሉ ለማን ይሆናል? በምድር ላይ አቶ ገሌ ተብሎ ትልቅ ስም ይዞ ስሙ በወርቅ ተጽፎ በምድር ላይ እላይ ዜሮ ቢሆን አያሳዝንም? እግዚአብሔር ይርዳን ወገኖች። ወደ ልባችን እንመለስ። እንደዛኛው ሰፈር እንድናስብ፣ እንደዛኛው ሰፈር እንድንኖር አልተጠራንም። የኛ ጥሪ ሌላ ነው። ያ ማለት ስራ አንስራ አይደለም። ያ ማለት አንማር አይደለም። ያ ማለት በምድር ላይ ባሉ ስኬቶች ውስጥ አንግባ ማለት አይደለም። ግን ዋና አይደለም። የህይወታችን 4 ነጥብ ይሄኛው አይደለም፣ ላይኛው ነው። ይሄ ሲገባን በምድር ላይ እንዴት መኖር እንዳለብን ይገባናል። በዚህ ወራትና ዘመናት ለእስራኤል መንግስትን ትመልሳለህ። ይሄ ለእናንተ አልተሰጣችሁ። ለእናንተ የተሰጣችሁ ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን መቀበል ለእናንተ ተሰጥቷችኋል። በኢየሩሳሌም ምስክር መሆን ለእናንተ ተሰጥቷችኋል። በይሁዳ ምስክር መሆን ለእናንተ ተሰጥቷችኋል። በሰማሪያ ምስክር መሆን ለእናንተ ተሰጥቷችኋል። ምድርን መሙላት ለእናንተ ተሰጥቷችኋል። ጌታ ይርዳን። እንጸልይ።